Noch nie was mit orthodoxen Glauben zu tun, aber das ist total fantastisch. Ja. ለ10 ሺህ ወንዶች ወጣቶች ምክንያት ስህተት ሆነሻል ተብያለሁ ቃል በቃል እዛ ማለት ነው እና እነዛ ወጣቶችን አሳየኝ የሆነች ነጭ ፈረንጅ ነበረች አብራን ሄደች በርሚሉ ስር ነበር የታሰረችው እኔ ያስብኩት የራሴ ኃጢያት ነው ግን ባፋቸው መስዋናት ምትሆነው ብሎ ከዛ በፊት ግን ምንድነው ያሉን አስተዋሪው ችግር ባይኖራችሁ እንደዚህ ሆነ ያቀም ነው ያሉን ከዚህ በፊት ያደረገችው ነገር ታይ ነበር እንደማለት ነው መስለኛል እንደዛ ነገር ታይ ነበር እና በጣም እንትን ነው ካሜራ በላይ ነው ያለችልች ካሜራ በላይ ነው እዛ ምንድነው የሚያሳየኝ ሴቶችና ወንዶች ብዙዎች ሆነን ወደ ሲኦል ስንሄድ ያሳየኛል ማለት ነው የኔ ታራ ደረሰዛ የዓለም ህዝብ ይመጣል ወደዚህ ቦታ ገና ብዙ የዓለም ህዝብ ይጎርፋል ብለው ነበር ብዙ ሰዎች ምስክርነት ሲሰጡ እኔ ያስተማርኳችሁ ፊደላትን የሰጠኋችሁ መጻፍን ያስተማርኳችሁ ሁሉንም ጥበብ የሰጠኋችሁ እኔ ነኝ እንዴት ብትንቀኝ ጽፈሽ ትገባለሽ እኔ ማልሰማ ደንቆረኝ እንዴ ነው ተባልኩኝ ገባ እዚህ ያላችሁ ሴቶች በብዛት እንዳለ ዓለም ላይ በሱሪ ቤተክርስቲያን ላይ ደግሞ በነጠላ በቀሚስ የምትመላለሱ ናችሁ የእናንተ በደል ከሷ በደል ይልቅ የእናንተ በደል አቃጠለኝ ነው ተባልኩኝ እቺ ያለፈችው ያለችው የቅድስና መንገድን እኔ ያለፍኩት ነው እናንተ አታምኗትም ብዙ ነገር መከራም ያገኘች ነው ስለዚህ እሱን መርጧታል ለአገልግሎት ነው የተመረጠችው ተዋት ብሏቸዋልና ከዛ አባቴ ግን መች እንደሚሞት ነግሮኛል አምላኬ እስከ ስንት ዓመት እንደሚኖር ነግሮኛልና አሁን በርሚል ላይ እዚህ መታችሁ ገዳሙን ረስታችሁታል ገዳም ላይ ማንጎም ፓፓይ ምናምንም ትበላላችሁ ግን ብዙ ሴቶች ስለ ፈረንጇም እየተናገሩት የሷ ኃጢያት ነው እንደዚህ ያረገብን ብለው ላሉም ንገሪልኝ ተብያለሁ ምንድነው ሶፍቱነ ረድኤት ሩጸተ ነፋስ አውሎ ለዘይጽዋ ከበተወክሎ ጊዮርጊስ ቅረብ ለምረት ወለተሳ ከዛ ሰኞ እንደገባን ግን በአጋጣሚ ሆኖ እኛ ሴቶች በገባንበት ወቅት ጸበሉ በሰዓቱ ሊፈስ አልቻለም ነበር ትንሽዬ እንደመፍሰስ ጀመረና ከዛ ተመልሶ ጸጣለ እሺ ከዛ ነው ያለቀስኩኝ በቃ በጣም አለቀስኩኝና ለምን ያሁላ ጊዜ የምጠብቀው የነበር አምላክ የኔ ኃጢያት ይሆን እንደዚህ ያደርገው ብዬ ከምር አለቀስኩኝ በጣም አለቀስኩኝ ከዛ ምንድነው ያልኩኝ እኔን ፍታኝ አልኩት አስተባባሪዎቹን እኔን ፍታኝ አልኩት ለምን ምክንያቱም እንጃ ለምን ምን ኃጢያት ሰርቼ ይሆን ያሳዘንኩት እንጂ ያሁላ ጊዜ ስጠብቀው የነበር ይሄንን እንዴት እንደዚህ ይሆናል ብዬ አለቀስኩኝ ከዛ አይዞሽ አለኝና በቃ ፍታኝ ብዬ ነው ማንገረግርኩኝ እኔ ለውጣና ምናልባት ጸበሉ በመጣ ብዬ ማለት ነው ሙሉ ታስራችሁ ቁጭ ብላችሁ በ30 ደቂቃ ጠብቆ የሚወጣው ጸበል በትንሹ መጥቶ ተመልሶ ቀረ እኔ በሁለተኛው ነው ምናምን ታስሬ ነበር ቁጭ ያልኩበት ሩሶኛል ግን እንደዚህ ወደ ላይ የሚለው ነገር ግን የለም ከዛ እባካችሁ ኃጢያታችን ምናምን ክፋት ያለብን ቢኖር እንተው ምናምን ብዬ ከምር አለቀስኩኝና ያንን ልጅ አይዞሽ ምናምን አለኝ እነዚህ የሚያስሩ ወደኔ መጥቶ አይዞሽ ምናምን አለኝና የሆነች ነጭ ፈረንጅ ነበረች አብራን ሄደች በርሚሉ ስር ነበር የታሰረችው እኔ ያስብኩት የራሴ ኃጢያት ነው ግን ባፋቸው መስዋናት ምትሆነው ብሎ ከዛ በፊት ግን ምንድነው ያሉን አስተዋሪው ችግር ባይኖራችሁ እንደዚህ ሆነ ያቀም ነው ያሉን እና ችግር ያለባችሁ አላችሁ ሲሉን ብዙ ሰው እሷ ላይ ጣቱን ጠቆመ ማለት ነው እሺ ሰላም ቤተሰቦቻችን ዛሬ በሸዋ ማዶ ታምረኛው በርሜል ቅዱስ ጊዮርጊስ ቤተክርስቲያን ከዚህ በፊት ብዙ ጉዞዎችን አድርገን እናቃለን ማለት ነው አሁን ደግሞ ዛሬ በመታያቸው በእነዚህ ቤተሰቦቻችን ለመጀመሪያ ጊዜ ከኛ ጋር የሄደች መጀመሪያዋ ነጭ ብዬ አስባለሁ ወደዚህ ቦታ የመጣቸው ገና የዓለም ህዝብ ይመጣል ወደዚህ ቦታ ገና ብዙ የዓለም ህዝብ ይጎርፋል ብለው ነበር ብዙ ሰዎች ምስክርነት ሲሰጡ እንደምታመለከቱት ውጭ ሀገር ከተለያዩ የአውሮፓ ሀገራት ነጮች ሳይቀር እየመጡ ነው ማለት ነው ዛሬ ደግሞ አንዲት እህታችን በመካከላችን አለች እኔ እሷ የምትናገረውን ቋንቋ ስለማልናገርና ስለማልችል ወንድማችን ኢዩኤል በጀርመንኛ ቋንቋ እያስተረጎመ የሚነግረን ይሆናል ማለት ነው ወንድሜ እንኳን ደህና መጣህ እንኳን ደህና ቆይ ሰላም ነው እግዚአብሔር ይመስገን ጸበል እንዴት ነው
አሪፍ ነው። ቆይታ እንዴት ነው? ጥሩ ነው። ደህና ነው። በጣም ደስ ይል ነበር። ደስ ይላል በጣም። እሺ ወንድሜ በምትኖረን ትንሽ ቆይታ እህታችን እያስተረጎምከኝ ትቆያለህ ማለት ነው። መጀመሪያ ስሟን ታስተዋውቀን። ማን ትባላለች? ስምሽ ማን ይባላል? እሺ wie heißt du? Also Alina. አሊና ነው ስሟ። አሊና እንኳን ደህና መጣሽ በለን። አሊና willkommen sagt er። Dankeschön. አመሰግናለሁ። እኛም እናመሰግናለን። ወደ ኢትዮጵያ እንዴት ልትመጣ አሰበች አሊና? Wie bist du auf die Idee gekommen, nach Äthiopien zu reisen? Ich habe eine Freundin aus Äthiopien und die wollte dieses Jahr wieder. ይህ የዓመቱ የመጨረሻ ዙር ጉዞ ጥሪያችን ነው። መነሻ ግንቦት 9 መመለሻ ግንቦት 18 ወይም እንደ አውሮፓውያን አቆጣጠር መነሻ ሜይ 17 መመለሻ ሜይ 26። በዚህ የበረከት ጉዞ ላይ ሁላችሁም ተገኝታችሁ የቅዱስ ጊዮርጊስና የቅድስት ኪዳነ ምህረትን በረከትና ቃል ኪዳን አግኝታችሁ እንድትመለሱ መንፈሳዊ ጥሪያችንን እናስተላልፋለን። ለመመዝገብ ከታች በሚቀመጡላችሁ ስልክ ቁጥሮች እየደወላችሁ መመዝገብ ትችላላችሁ። በአካል ለመምጣት መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ መታችሁ መመዝገብና መቁረጥ ትችላላችሁ። በሀገር ውስጥና ከሀገር ውጪ ያላችሁ ኦርቶዶክሳውያን የ2018 የመጨረሻ ዙር ጉዟችን ስለሆነ ይህ በረከት እንዳያልፋችሁ ከወዲሁ መልእክታችንን ማስተላለፍ እንፈልጋለን። በያላችሁበት መልካም የጉዞ ዝግጅት ይሁንላችሁ። In die Heimat fliegen und dann habe ich nach kurzem Überlegen gesagt, ich fliege mit. የኢትዮጵያ ጓደኛ አላት እና እሷ ኢትዮጵያ ለመሄድ አስባ ነበር እና ከዛ እሷ ባጭር ጊዜ በቃ ለመሄድ አሰበች ወደ ኢትዮጵያ ማለት ነው። ለመምጣት አሰበች። በጓደኛዋ ምክንያት ነው የመጣችው። በጓደኛዋ ምክንያት ነው። ኢትዮጵያ የነበራት ቆይታ ምን ይመስል ነበር? Wie ist dein Erlebnis in Äthiopien gewesen jetzt, wo du hier bist? Das ist teilweise so fantastisch, dass ich es nicht mal in Worte fassen kann. Das sind so fantastische Erlebnisse in den Kirchen, die wir besucht haben, mit den Menschen, die ich getroffen habe und auch in dem gesamten Land hier. በጣም ደስ ብሎታል እና ከቃላት በላይ ነው ማለት መግለጽ ራሱ አልችልም። ሰዎቹ ቤተክርስቲያን ምናምን ስትሄድ አገር ውስጥም ራሱ በቃ ስትጎበኝ ደስ ብሎታል በጣም እና በቃላት ራሱ መግለጽ አልችልም እያለች ነው ከደስታው አንፃር ማለት ነው። ስለ ኢትዮጵያ ከዚህ በፊት በሚዲያም ሆነ ሰዎች እየነገሯት የምታስበውና ከዚህ ከመጣች በኋላ ያየችው እንዴት ነው የምታስበው? ምን ነበር ኢትዮጵያ እንደዚህ ነበር የምታስበው? Hast du, also wo du noch nicht hier gekommen bist, in den Medien und so, wenn du von Äthiopien hörst, hast du gedacht, dass es so ist oder wie hast du dir Äthiopien vorgestellt, also wo du jetzt hier bist? Also ich habe mich vorneweg im Internet schon mal ein bisschen schlau gemacht. Okay. Teilweise oder nicht bloß teilweise habe ich von Freundinnen viel gehört, auch was teilweise los ist. Ich bin aber trotzdem so überrascht, dass es so friedlich trotzdem noch ist. Ja. Und also bisher musste ich nirgendwo Angst haben. Okay. Ja. Also ist das so, wie du dir das vorgestellt hast, in den Medien und so? Wenn Besser. Besser, ja. Okay. Es ist friedlicher. Okay. Ja. ሚዲያ ላይ ከሚሰማው አንፃር እሷ እዚህ እንደውም በአካል ስትመጣ የበለጠ ሰላማዊ መሆኑን ያየችው እና ከበቃላ ከምትሰማው አንፃር እንደውም የበለጠ ነው እዚህ በአካል ስትመጣ ሰላማዊ መሆኑን ያው እንጂ በፊት እንደውም ከሚዲያ ላይ ምናምን ስትሰማ ሰላም እንዳልሆነ ትለው። እሺ ወደዚህስ ወደ ሰማዕቱ ወደ በርሜል ቅዱስ ጊዮርጊስ እንዴት ልትመጣ አሳሰበች? እንዴት ተነሳች? ወደዚህ ለመምጣት እንዴት ተነሳሳች? Wie bist du aber auf die Idee gekommen, jetzt hier in die Kirche zu kommen? Also in Bärmel Gutes Glück. Das hat Jordanus alles im Prinzip hat mich da mitgenommen auf diese Reise. Okay. Und das ist, weiß nicht, wie ich das bezeichnen soll. Das ist so ein fantastisches Erlebnis, was es hier gibt. Und ich hatte vorher noch nie was mit orthodoxen Glauben zu tun, aber es ist total fantastisch.
Ja, aber es ist von der Sicht deiner Freundin, also dass du jetzt hier gekommen bist. Also Sie hat das, wo wir hinfahren, organisiert, ja. Und du, also sie hat die Idee auch gegeben und so. Ja. Okay. ከጓደኛዋ እንትን ብላ ነው የመጣችው ማለት ነው። ጓደኛዋ በርሜል ቅዱስ ጊዮርጊስን ስለምታውቀው እዚህ ያለችው ዮርዳኖስ ከዛ አንፃር ነው እሷ አብራ ለመምጣት ያሰበችው እና በጣም ደስ ብሏታል እና በቃ በጣም ነው ደስ ያላት ከአይምሯ በላይ ነው እንትን ያደረገችው። ተጠመቅሽ? hast du dich getauft hier? Also wo du hier gekommen bist, warst du rein in der also hast du dich getauft? Ich weiß nicht, wie ich es erkläre. Ja, ich bin evangelisch getauft. Ja, also hier, ich meine, wo du hier gekommen bist, mit Wasser und so. Also mit reingegangen und so getauft. Also weißt du, was ich meine? Nein, hier in das Bad bin ich mit rein. In das Bad bist du in das Bad hier bin ich mit rein, ja. Ja. Okay. Auf alle Fälle. ገብታለች እያለች ተጠምቄያለሁ እያለች እንዴት ነው ጸበሉ? ምን መሰለሽ ይሰውራል። ምን ይመስላል? ከዚህ በፊት በጣም ብዙ ሺህ ሰዎች ወደዚህ ቦታ መጥተዋል እና ከኢትዮጵያ ውስጥ ካሉት ጸበሎች ለየት የሚያደርገው አንድ ነገር አለ። ጸበሉ ይሰውራል እና በጣም የሚገርም ተአምረኛ ቦታ ነው። እሷስ ገብታ ስትጠመቅ ተሰወረች? እሺ sagt also wo du jetzt hier in den Bad gegangen bist, ne? Es gibt also viele Plätze in Äthiopien, wo man also mit Wasser, also mit heiliges Wasser geheilt werden kann und so. Und warst du aber nicht, also warst du komplett, hast du dich komplett... ich war in einer anderen Dimension, ja. Ja. Okay. Ja. Okay. Ja. Und wie war das ist, ja, ich musste es erstmal verarbeiten, aber dann habe ich Dinge gesehen. Beim ersten Mal habe ich Schwierigkeiten gehabt noch, das zu analysieren für mich. Okay. Beim zweiten Mal am Dienstag, das war ein total ergreifendes Erlebnis. Ja. Okay, das heißt, das erste Mal war es ein bisschen... das Eingewöhnen wahrscheinlich noch mit, ja. Ja. Und am zweiten Mal wusstest du ein bisschen was? Da wusste ich dann ein bisschen was, ja. Okay. Und konnte mich etwas besser darauf einlassen auch. Ja. Okay. መጀመሪያ ጊዜ ስትጠመቅ ትንሽ በቃ የተዘበራረቀ ነገር ነው እንትን ያደረገችው ማለት ነው ያሳለፈችው ነገር። ማክሰኞ ደግሞ ሁለተኛ ጊዜ ስትጠመቅ በቃ ሌላ ትንሽ የምታውቀው ነገር ነው የሆነው። በቃ ስለ በቃ አብራ እንትን ያደረገችው ነገር የሚታየው ነገር ነበር ማለት የተረዳችው ነገር ነበር። ከዚህ በፊት ያደረገችው ነገር ታይ ነበር እንደማለት ነው ይመስለኛል። እንደዛ ነገር ታይ ነበር እና በጣም እንትን ነው ከአእምሮ በላይ ነው ያለችው። ከአእምሮ በላይ ነው። እሺ እናመሰግናለን። ጠቅለል ስናደርገው ሙቀቱ በጣም ኃይለኛም ስለሆነ ከዚህ በላይ ረጅም ሰዓት ልንቆይ ስለማንችል እሷን በጣም አለቧታል በምታዩት መልኩ። ቤተሰቦቻችን ለዛሬ የነበረን ቆይታ በዚህ የምናጠናቀቅ ይሆናል። በስቱዲዮ ወይም አዲስ አበባ በሚኖረን ቀረጻ በሌላ ጊዜ በሰፊው የምንገናኝ ይሆናል ማለት ነው። ቤተሰቦቻችን አብራችሁን ስለነበራችሁ እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ። ከዛ የሆነች ልጅ አብራት ይዛት የመጣች ልጅም ነበረች እና እኔን እሷን አውቃታለሁ እሷን ትፈታ ምናምን አለች። አንፈታትም አሉ እነሱም ደግሞ ከዛ ያችን ፈረንጇን አንፈታትም አሉ። ከዛ አይዟችሁ ምናምን አሉና ጸሎት ተደረገ። ካህናትም እያደረጉ ነው አይዟችሁ ምናምን አሉ። ከዛ ጸሎት ተደርጎ አንድ ጊዜ ጣን ይዘው ዞሩና በሁለተኛው ጸበሉ መጣ ማለት ነው። ከዛ ጸበሉ መጣ ተሰወርን፣ እኔም ተሰወርኩኝ ማለት ነው። ከዛ ያ ይሁት እዛ ምንድነው ከአዳም እስከ እመቤታችን ቅድስት ድንግል ማርያም ያለው ትውልድ ያሳየ አሁን አዳም ሔዋን ጋር እንደገባ ያሳየኝና አዳም ሔዋን ጋር እንዳወቃት ማለት ነው። እንደዛ ያርገ ትውልድን በሙሉ ያሳየኝና እመቤታችን ቅድስት ድንግል ማርያም ላይ ሲደርስ ጸጣልና እሷ ጋር የገባው እግዚአብሔር ብቻ እንደሆነ አሳየኝ ማለት ነው። ከዛ እግዚአብሔር ብቻ እንደገባ አሁን ሔዋን ጋር አዳም እንደገባ በቃ የእግዚአብሔር ቃል ብቻ እሷ እንደያዘች እንጂ አሁን አንዳንዶች ሌሎች እምነቶች ሌላ ልጅ አላት የዮሴፍ ጭኛነች ምናምን ነገር የሚባል ነገር አለ አይደለ? ከዛ
በዛም ቆመና አቆመው ማለት ነው። በዛ ቆሞ ባለ ይሄው የዛሬው ጸበል አለ እዚህ ጸበል ውስጥ ካላችሁ የአንዲት ልጅ እንባ እና በእናትሽ በቅድስት ድንግል ማርያም መልጃ ነው የንን ጸበል የለከኩት አለኝ። እና የጸበል የመጣ በአንድ ሰዓት ቆይታ ላይ ነው ማለት ነው። በአንድ ሰዓት ጸበል ቆይታ መጣና ከዛ ያው በሷ መልጃ እንደተረፍንና ጸበሉም እንደመጣ እና ብዙ ሴቶች ስለሷ ስለ ፈረንጇ እየተናገሩት የሷ ኃጢያት ነው እንደዚህ ያረገብን ብለው ላሉም ንገሪልኝ ተብያለሁ። ምንድነው ሰው የራሱን ኃጢያት ሳያቅ እንዴት የሰውን ኃጢያት እንደዛ ይላል? ምክንያቱም እዚህ ያላችሁ ሴቶች በብዛት እንዳለ ዓለም ላይ በሱሪ ቤተክርስቲያን ላይ ደግሞ በነጠላ በቀሚስ የምትመላለሱ ናችሁ። የእናንተ በደል ከሷ በደል ይልቅ የእናንተ በደል አቃጠለኝ ነው የተባልኩኝ። ምክንያቱም ሁለት አይነት ሰዎች እየሆናችሁብኝ ወደ ዓለም ስትሄዱ በሌላ መንገድ ወደ ቤተክርስቲያን ስትመጡ በሌላ መንገድና ከሷ ይልቅ የእናንተ ነው እንደዚህ እንዲሆን ያደረገ ምናምን ተባልኩኝ። ከዛ ስነቃ ድንግል ማርያም ታማልዳለች እያልኩኝ እየጮህኩኝ ወጣሁኝ እና እዛ ላይ ምንድነው የተባልኩኝ እባክሽን ይህንን መልእክትም ንገሪልኝ ተብያለሁ። ማርያምን ብላችሁ አትማሉ። ማርያም እንድትማሉባት ምጥሯት ስም እንጂ ለሐሰትም ለእውነትም የምትምሉባት አይደለችም። ስለዚህ እባክሽን ይህንንም ንገሪልኝ። ማላችሁ እውነት ይሁን፣ እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት ይሁን በይልኝ ተባልኩኝ። ከዛ ነቃውኝ ማለት ነው። አበቃ። የአንደኛው ቀን ጥምቀት የመጀመሪያ ቀን ጥምቀትሽ ነው? አዎ። በሁለተኛ ቀንስ? በሁለተኛው ቀን ገባን። ያኔ መጀመሪያ ያየሁት ጨለማ ነው። ይሁን ትናንሽ ኮከቦች ልክ በርሜል ጊዮርጊስ ላይ ቤተክርስቲያን ላይ ካየው ጣራ ላይ ያሉ ትናንሽ ኮከቦችና በጨለማ ውስጥ እዛ ውስጥ ገባሁ። ብዙ ሰዎችም ተጠማቂዎች እዛ ያለን ይመስለኝና እንዳየሁት በጣም ጮህኩኝ። ጮህኔም ጨነቀኝና አይዞሽ ይህንን ጨለማ በትላንትና ማንነትሽ የነበረ የሚገባሽ የነበረ ቦታ ነው ያለኝ። በትላንት ማንነትሽ ሊገባሽ የነበረ ቦታ ነው፣ አትፍሪ፣ አይዞሽ ምናምን አለኝና ከዛ ምንድነው ያሳየኝ የግዕዝ አበገደ አ አለ አይደለም የመጀመሪያው ፊደል የሱ ከአ እስከ መጨረሻው ሆሄ የፊደሎቹ አቀራረጽ ቀመር ማለት ነው። ያንን ቀመር በደንብ አድርጎ አላቅም ብቻ ስወጣ የለም ግን የሚገርም ቅደም ተከተሉ ራሱ በቃ ከዛ ልክ እንደሆነና የራሱን የሆነ ቀመር አስመጥቶ አሳየኝና ከዛ ይህንን ሰባት ሆሄያት ደግሞ የሰባቱን ሰማያት ምሳሌ ናቸው አለኝ። ከዛ እሱን አየሁኝና እሱን አሳይቶኝ ወጣው ማለት ነው። ሁለቱንም አሳየኝ ማለት ነው። ያንን ጨለማ ያልኩህን የድሮ ማንነትሽ የነበረና እዛ ላይ ጨለማ ላይ ግን አደራሽን ትላንት ማንነትሽን እንድትማሪበት እንጂ ድጋሚ እንዳትገቢ ያው ያንን ነገር ካዘዝኩሽ መስመር ላይ ከወጣሽ የሚገባሽ ያንን ጨለማ ነው ምናምን ተብዬ ያንን ማሳየኝ ወጣው ማለት ነው። የመጀመሪያ ጊዜም ስለሆነ ምን ተፈጠረብሽ? ስሜቱ እንዴት ነበር? የመጀመሪያው ቀን መጀመሪያ እንደሆነ አውቆ መሰለኝ ብዙም አልከበደኝም ነበር። ኢቭን ራሱ ስጋዬ ከነፍሴ ሲወጣ ብዙም አላስቸገረኝም ነበር። ዝም ብሎ አለው በሚል ስሜት ያለው ነው የሄድኩኝና ከዛ ሲታይ ድንግጥ ነው ያልኩኝ እና ያን ያህል ብዙም መጀመሪያ እንደሆነ አውቆ መሰለኝ ቀለል ያለ ነበር። ሁለተኛው ቀን ግን ነፍስ ውጭ ግቢ ሲባል በጣም የሆነ ክብድ ነገር አለብኝ ማለት ነው። ከዛ እንደወጣች ግን ያየሁት እሱ ነው ማለት መጀመሪያ ጨለማው ነው። በዛ ጨለማ ውስጥ ብዙ ሰዎች ስንጮህ እኔንም ጮሃለሁኝና ብዙ ሰዎች ስንጮህ ግን ያንን ጨለማም እንደዚህ አርጎ ያሳየኝ እንዳደነግጭ እንጂ ያንን የሲኦል ምሳሌ ይህንን አይደለም። በመሃል ላይ ጣልጣል ያረኩበት ኮከብ እንዳደነግጭ ነው። ከዛም 7 እጥፍ የሆነ ጨለማ ነው የሚጠብቅሽ የነበረ ነው የተባልኩኝና ያንን አሳዩተኝ ሲወጣ እዛ ላይ ደግሞ የረሳሁት ነገር ምክንያቱም ይህንን ነገር ምን መሰለ ከዚህ በፊት ምን አስብ ነበረ
እነዚህ የአማርኛ ፊደላት በአግሪመንት ምናምን የመጣ ይመስለኝ ነበር። ሰንበት ትምህርት ቤት ከተማርኩኝ በኋላ ግን የአዳም የ10ኛ ትውልድ ሄኖስ በሚባለው አንድ አባት በጽፍጽፍ ሰማይ እነዚህ አበገዶች እንደተገለጸለትና በሱ እንደተጀመረ አስተምረውናል እና ሰንበት ላይ እና ቀመሩ የሚገርም ቀመር ነው። ቀመር ካልኩሌሽኑ ብቻ ሳይሆን ይሄ አጻጻፉ ራሱ ቅደም ተከተሉ ወደዛ ወደፊት ብታመጣው አያመጣልህም ካልኩሌሽኑ ራሱ ሲያሳየኝ ማለት ነውና እኔ ራሱ በቃ ግርም ነው ያልኩኝ እንዴት እንደዚህ ሊሆን ይችላል ብዬ አሰብኩኝና እሱን ካሳየኝ በኋላ ግን ምንድነው ያየሁኝ በጣም በትልቅ ብርሃን ይሄ በርሚሉ ቶፕ ላይ ይሄ ላይ ያለ አይደለ ቀዳዳዋለች ጣራው ላይ ምንጠመቅበት እዛ ላይ አንድ ካህን አንድ ሴትና አንድ ወንድ በጣም የሚገርም ብርሃን ላይ ሆኖ እኛ ከስር ያለ ነው ከበርሚሉ ስር ላይ የምንጠመቀው ሲመለከቱን አሳየኝ። ከዛ እነዛ ሶስት ምንድናቸው ስል እነዛ ሰዎች በብርሃን ላይ የሚኖሩ ሰዎች ናቸው። ምክንያቱም መንግስተ ሰማያትን እግዚአብሔርን የሚጠራው ብዙዎችን ነው አለ። የሚጠራው ብዙዎችን ነው እሱ ጋር የሚሄዱ ግን ጥቂቶች ናቸው አለ። እነዛ ግን በትልቅ ብርሃን ናቸው እኛን ከላይ ሆኖ ካህን አንድ ወጣትና አንድ ሴት ምሳሌ አድርጎ የሚጠሩት ብዙዎች የሚመረጡት ጥቂቶች ናቸው ብሎኝ በዛው የሁለተኛው ቀን ጥምቀታችን አበቃ ማለት ነው። በሶስተኛው ቀንስ እንደው ለመግባት የነበረሽ ፍላጎት ፍርሃት ፍላጎትሽ እንዴት ነበር? ፍርሃቱ አለ እንዳልኩክ ያ ነፍስ ውጪ ግቢ ስትባል ያስጨንቃል። እውነት እኔ እንደዚህ ነው እንደሚሞተው እያልኩኝ ነበር የምጨነቀውና በሶስተኛው ቀን ኪዳነ ምሕረት ነበር የተጠመቅነውና እዛ ላይ በበርሚል ላይ በነበረው ቆይታችን እጃችሁ ላይ ጽፋችሁ አትግቡ የስምክሶ ክርስትና ይጻፋችሁ አትግቡ ብለው ነበርና ከዛ አጋጣሚ ሆኖ ግን የሆነች ልካይ ነበር መልእክት እና እዛ ማድረግ አልቻልኩም። ምክንያቱም ተነግሮኛል ማድረጋቸው አንዴ ከተነገረኝ አሁን ቶሎ መስማኝ ሰው ነኝና አላደረኩትም። እዛ የፈለገች ትበለኝ ብዬ ግን ኪዳነ ምሕረት ላይ ሴቶች ሲጠይቅ አረ ችግር የለውም አሉ። ከዛ ጽፌ ገባሁኝ ማለት ነው። ጽፌ ገባሁኝና መጀመሪያ እዛ ጋር ደግሞ እዛ በጣም ይከብድ ነበር። ይሁን አላቅም የጻፍኩትም ነገር አስቦም ይሁን ስጋ ከነፍስ ሲለይ በጣም ከብዶኝ ከሁለቱም ቀን በጣም ከበደ መልኩ ነበር ልሰወር ወጣ ወረዴ ነበርና ከዛ በኋላ እንደተሰወርኩኝ የመለና ለምስለስል እኔ ጋር ይመጣና ቅርብ የነበርና የራቀኝ ደግሞ ፊቱ አዝኖብኝ አያለውኝና ከዛ ምንድነው ምናምን ስል ብርሃን ለምን እኔን እንደዚህ ትንሽ ነው እንደምታረቂ እኔ ያስተማርኳችሁ ፊደላትን የሰጠኋችሁ መጻፍን ያስተማርኳችሁ ሁሉንም ጥበብ የሰጠኋችሁ እኔ ነኝ። እንዴት ብትንቀኝ ጽፈሽ ትገቢያለሽ? እኔ ማልሰማ ደንቆሮ ነኝ እንዴ ነው ተባልኩኝ። ገባ ማልሰማ ነኝ እንዴ ልብሽ ገና ሳታረጊው ምን እንደምታደርጊ እማቅ አምላክሽን እንዴት ጽፈሽ ትገቢያለሽ? እንዴትስ በርሚል ላይ የወጣ ህግ ኪዳነ ምሕረት ላይ አይደረግም ብለሽ አሰብሽ? ሰዎች ቢልሽ እንኳን አንድ አይነት ህግ አንድ አይነት ስርዓት እንዳለ ማወቅ ነበረብሽ ተብዬ ከዛ ርቆኝ ሄደና ከዛ በኋላ የሚያሳየኝ ምንድነው አሳሪዎችና እኛ የታሰርን ብቻ። ከዛ በጣም አዘንኩኝና ይሄንንም ግን ለሰዎች ንገሪልኝ ተባልኩኝ። ጽፋችሁ አትግቡ ሳትነግሩኝ ምን እንደምትሹ ማቅ አምላክ ነኝ። ስለዚህ ይሄንን መቅረት አለበት። እናንተ እንዳትረሱት ብላችሁ ብጽፉ እንኳን እኔ ግን ምረሳ አምላክ አይደለሁም። ስለዚህ ይሄንን ነገር መቆም አለበት። በቃ ይቆም ብለሽ ንገሪልኝ ተባልኩኝ። እዛ ለነበሩ ከኔ በኋላ ሊታሰሩ የነበሩ ሰዎችን ይሄው እኔ እንዲህ ተብያለሁ ብዬ ናገርኳቸው ማለት ነው። ከዛ በጣም አመመኝ ከወጣው በኋላ። እሺ በጣም አመመኝ። የብቸኝነት ስሜትም ተሰማኝ ያንን ቀን። በቃ ሁለቱም ቀን ፋኒ ሆኜ ነበር መውጣው። ያንን ቀን ግን ደስታዬም ራሱ ጠፋ። አዘንኩኝ። ከማንም ጋር መነጋገርም አልፈለኩም። በቃ ሙሉ ቀን ሳለቅስ ነበር። እዛ እስክንመለስ ወደ በርሚል ድረስ ለብቻዬ ቁጭ ብዬ ሳለቅስ ነበር። ምክንያቱም ምን አይነት አስተሳሰብ ቢኖረኝ ነው ብዬ አሰብኩኝ። ምክንያቱም እዛ የወጣ ህግ እዚህ እንዴት ሊሻር ቻለ? እኔ በኋላ ነው የገባኝ። ማለት ችግር የለውም ስላሉኝ ነው እንጂ ልጽፍም አስቤ አልነበረም።
ብትጠብቂ ኑሮ ሳትጽፊልኝ ነግርሽ ነበር ነው የተባልኩኝ። እዛ ግን እስከዛሬ ጽፎ መግባት እኔ እስከማቀው ድረስ ይቻል ነበር። ይቻል ነበር። ጽፎ መግባት አይቻልም ተከልክሏል ያለሽ ማን ነው? እዛ የሆነች ቀጠን ያለች ወጣት አለች፣ አስተባባሪ ነች እና ጽፋችሁ በጭራሽ እንዳትገቡ ፎቶ ምንም ነገር ይዛችሁ አትግቡ ብላለች። እና በአጋጣሚ ነው ከወጣን ወዲህ ሰዎችን ስጠይቅ እኔ እንደዚህ ነገር አርጊ ገብቼ ምንም ደስ የማይል ነገር ነው አይቼ ወጣሁኝ እንዲም ተብያለሁ ስላቸው ራሳቸው ሲነግሩኝ ከኔ ያባስ ምንም የማይያዝ የማይቋጠር ነገር ለካ ለዛ ነው እንደዚህ ሆነን አሉኝ። ሶስት ሰዎችን እንደዛ አናግሪያቸው በቃ እንደዛ አሉኝ። እኔም እንደዚህ ነው ያዩኝ ምናምን አሉኝ። ከዛ ተመለስን ወደ በርሚል። ያንን ጥምቀት አበቃ። የሶስተኛው ቀን ጥምቀታችን አበቃ ማለት ነው። ከዛ በአራተኛው ቀን ግን እዛ ጸበል ውስጥ ገብቼ በነበረበት ሚካኤል ላይ ምንድነው የተባልኩኝ ሱሪ በመልበሴ ብቻ በለበስኩበት ዘመን 11 አመት ከዛ በላይ ነው ለ10,000 ወንዶች ወጣቶች ምክንያት ስህተት ሆነሻል ተብያለሁ። ቃል በቃል እዛ ማለት ነው ሲምሲ ላይ ለስንት ወንዶች ለ10,000 ምክንያት የአይን ዝሙት ሆነሻል በዛ አለባበሴ ማለት ነው። በዛ አለባበሴ ለ10,000 ምክንያት ስህተት ሆነሻል ተብያለሁና እና እነዛ ወጣቶችን አሳየኝ። አላቃቸውም በጣም ብዙዎች ናቸው ያልቃሉ ብዬ ብል በጣም ብዙ ናቸው። ይኸው ለነዚህ ምክንያት ስህተት ሆነሻል ተባልኩኝ ማለት ነው። ከዛ ያኔም አዘንኩኝ አትዘኝ። እነዛ 10,000 ወጣቶች አንቺ ሱሪ በመልበስሽ ባንቺ የተሰናከሉ ናቸው? አዎ በአይን ዝሙት ብቻ የተሰናከሉ ማለት ነው። አላቅም የሆነ ብቻ ምዕራፍና ወንጌል ነው እንጂ ማላቀው ለሰው ምክንያት ስህተታቱን የሚላል አይደለ? ስለዚህ እኔ እንደዛ በመልበሴ ብቻ የተሳሳቱ ወጣቶች ናቸው እነሱ 10,000 ተባልኩኝ። በአይን ደግሞ እዛ አየኋቸው ማለት ነው። ከዛ እነሱና አሳየኝ። ያንን ቀን አበቃ ጥምቀቱ በቃ እነሱና አሳየኝ። የነዚህ በማንቺ ምክንያት የተሳሳቱ ወጣቶች ናቸው ብሎ ያንን ጥምቀት አበቃ ማለት ነው። ወጣኝ የአራተኛው ቀን የመጨረሻውስ ቀን የአምስተኛው ቀን ጥምቀት እንዲሁ ያው ያኔ ማለት በቃ ልጠመቅ አልጠመቅ በመልበት እንትን ነበረ ማለት ነው። ስጋት ነበር በቃ ፈራሁኝም ተጓዥም ነኝ በቃ አስፈራሁ። ያ በተለይ የኪዳነ ምሕረት የሚያዩት ያንንም የአራተኛው ቀን ጥምቀት ማስፈራኝና ከዛ አይ ነው መጠመቅ አለብሽ ምናምን ሲሉኝ ገባሁኝና በርሚል ስር ግን መጠመቅ አልፈለኩም ነበር። ከዛ ነይ እንዳይሉኝ ብዬ ወደዛ ሄድኩኝና በቃ ማት ያስጨነቀኝ ምናምን ይሄ ጸበል በጣም ሲበዛ ብዬ የክፋቴን እግዚአብሔር አውቀው ደግሞ መጀመሪያ ላይ እንድታሰር አድርገኝ በርሚል ስር ማለት ነው። እኔ ግን ነይ እንዳይሉኝ ፊት ያዝሬ ወደ መስለስሉ ቆም ያለው። ከዛ እዛ ታሰርኩኝና በጣም ጸበሉ ላይ ሲፈስ በጣም ጨንቆኝ ነበር። ያኔ እውነት እዛ መቀር ነበር የመሰለኝና እንደገባሁኝ ቶሎ ተሰወርኩኝና እዛ ምንድነው የሚያሳየኝ ሴቶችና ወንዶች ብዙዎች ሆነን ወደ ሲኦል ስንሄድ ያሳየኛል ማለት ነው። የኔ ታራ ደረሰ እዛ። ሰዎችን ግን በርግጥ አላቃቸውም እውነት ለመናገር ማለት ነው። ከዛ የኔ ታራ ሲደርስ አጋንንት ናቸው የሚመስሉኝ ማለት ነው። ለኔ ሁሉም ለኔ ይሉኛል በዛ መሃል። ከዛ እኔ ጨነቀኝ በጣም ሲጨንቀኝ ጭንቅ አለብኝ በጣም። ከዛ አይዞሽ አትፍሪ እነዚህ አሁንም ድረስ እየተከተሉ ወደዛ እንድትወድቂ የሚፈልጉ አጋንንት ናቸው። ስለዚህ ለአሁን ድነሻል ግን ያልኩሽን ነገር ሁሉ እያስታወሽ እያሰብሽ ከዚህ መንገድ እንድትወጪ ፈልጋለሁ። ለአሁን ድነሻል ያልኩሽን ነገር አድርገሽ ታዩ ያልኩሽን ነገር ስለታውሽ ከነዚህ አጋንንቶች ለጊዜው አድኘሻለሁ ግን ሁሌ እየመጡ ፈተና ሊሆንሽ እንደሚችሉ ተግተሽ ጸልይ ምናምን ተባልኩኝ። ከዛ በቃ ተመለስኩኝ ወደ ራሴ ማለት ነው። አሁን አንቺ በርሚል ቅዱስ ጊዮርጊስ ሄደሽ ባየሻቸው ነገር ምንድነው የሚያስገርምሽ ወይስ ምንድነው የሚያስደስትሽ? በመሄድሽ በቃ በህይወቴ ሊያስተምረኝ የሚችል ነገር አገኘሁበት የምትዩ ወይም ደግሞ ከዚህ በኋላ በሚኖረኝ
ቀሪ ዘመኔ እግዚአብሔርን አስደስተዋለሁ ብለሽ ትምህርት እንዲሆንሽ ያየሽውና ያገኘሽው ነገር ምንድነው? ምን ተማርሽ? እስቲ አሁን የነገርሽኝ እኮ ሐሳቦች በደንብ ስላልገለጽሻቸው በንግግር ስለቆራረጥሻቸው እንጂ የሚገርም ገቢረ ተአምራትና ያየሽው። ልክ ነህ። መናገር አልችልም። ለዛ ነው ያልኩ በራሴ አክሰንት ሲሆን ሾርት ወይ አነጋገር ነው ያለኝ። ለዛ ነው አብሮኝ የሚያግዘኝ የሚልህ እንጂ ልክ ነው። አሁን ራሱስ ያንን ነገር እንዴት አድርጌ ነው የምገልጸው ያልኩኝ ስጨነቅ ነበር። ግን ያገኘሁበት ትልቁ ነገር የመዳኔ ነገር ነው። ምክንያቱም እኔ አሁን አንዳንድ ጊዜ መሄድ ፈልጌም የነበረ አብሮኝ ያለ እውነት የእግዚአብሔር መንፈስ ይሁን አይሁን እጠራጠር ነበር። ሀፋፍ በትክክል የሚለኝ ነገሮች ሁሉም ኢቭን እናንተን ጉዞውን ይዛችሁ እንደምትሄዱ መድኃኒዓለም ጥቃትም ገብቼ አይዞሽ ልጅ ትሄጃለሽ ይዞሽ ይሄዳሉ ምናምን ተብያለሁ። ኢቭን እንደዛ ብሎኝ ራሱ ማመን አልቻልኩም። መጥቼ ነው እዚህ ሁለተኛው ቀን ቼክ ያደረኩኝ እና እሱም አንዱም ቼክ ለማድረግ ነበር ሄድኩኝ። እሱ ተመልሶልኛል። ይሄ ወደ አንቺ የሚመጣ መልእክት እውነት ሐሰት መሆኑ እሱም ተመልሶልኛል። ከዛም ትልቁ ነገር ግን እንደ ተመለሰልሽ በምን አወቅሽ? ምን ተባልሽ? በቃ እዛ እንደገባሁኝ ያን ስትጠራጠሪ ስለነበር አይደለ ካልሄድኩኝ የምትይ ነበር። ይሄው ይሄና እኔ ነኝ ተባልኩኝ። በቃ ምክንያቱም አንቺም ወደሽ አይደለም። ምክንያቱም ስለራሴ ስነግራቸው ሰዎች ምን ይሉኛል መሰለ የዛር መንፈስ ነው ይሉኛል፣ የምናምን መንፈስ ነው ጠቋር ነው ምናምን ይሉኛል። ግን እንደዛ ሲሉኝ የሰዎችን ስሰማ ግን ያንን ኢግኖር አድርጓለሁ። የእግዚአብሔር መሆኑን ረሳውና ከዛ እንዴት ብታስቢ ነው አሁን ሰውን እንኳን ለመፍረድ ባስብ ተይ ከውስጡ ነው ተይ አትፍረድ። ያንን ሰው ለምን እንዳደረገ አታቂም ነውና ነው የሚለኝ። ስለዚህ አንቺ ወደ ኃጢአት ወደ ሰውን መፍረድ ወይም ደግሞ መጥፎ ነገርን ወደ ማድረግ የሚያስኬድ ነገር ምን አሳይሁሽ? የነሱ ነገሩን አትስሚ ነው የሚለኝ። ግን ሰውንህና የሰው ትሰማለክ። ስለዚህ እውነት ለመናገር በቃ አንዱም እሱም ነገር ሁለተኛውም ደግሞ የእግዚአብሔር መንግስትን ማየት ፈልግ ነበር። ምክንያቱም እንዳልኩ የሰውን ነገር ስሰማ ነው እንጂ የምጠራጠረው እርግጠኛ 100% ሆኜ ኢቭን ፋሚሊም ራሱ ክፍለ ሀገር ለአገልግሎት ሲሄድ ተጠራጥረው ነበርና በጣም የበቃባት ነበሩ። እሳቸው ጋር ወስደውኝ ነበር ሲጠራጠሩ ጊዜ ማለት ነው። ማለት በቃ ምን ያህል እንዴ ያህል ቀርቦ እንዴት ያዋራታል ብለው አስበው ማለት ነው። ከዛ ሄድኩኝና እሳቸው ያሉት በቃ እቺ ያለችው የቅድስና መንገድን እኔ ያለፍኩትን ነው። እናንተ አታምኗትም። ብዙ ነገር መከራም ያገኘች ነው። ስለዚህ እሱን መርጧታል። ለአገልግሎት ነው የተመረጠችው ተዋት ብሏቸዋልና ከዛ ድጋሚም አላመኑም ፋሚሊ ማለት ነው። ድጋሚም የሆነች ቅድስት እናት አለች ተብሎ ወደዛ ልንሄድ ምን አሰበ መሰለህ አባቴ እኔ ጓደኛዬ ቤት ሲሄድ እንደዚህ ብለን እናርግና መተን አሁን ምን እንደሚያስቡት አሞኛል። የሆነ ሰዓት አባቴ አሞታልና አሞት ነበረ። በጣም አጭር ደቂቃዎች ናቸው። ከዛ አባቴ ግን መቼ እንደሚሞት ነግሮኛል አምላኬ። እስከ ስንት ዓመት እንደሚኖር ነግሮኛልና ተጨንቅ ያለው ጸበል ነው የረጨሁለት። አይዞሽ አፌን ክፍተሎ አይዞሽ አባትሽ አሁን አይሞትም አለኝና በ30 ደቂቃ ውስጥ ጸበል ሰረጭለት ዳነ። በቃ ሰውነቱ መቆጣጠር አቅቶት ከፍል አረጎም አቅም የለኝም ምናምን ነገር ነው ሆኖ ወዲያው ዳነና ጸበልም ግን ከእንድሪያስ ጸበል አለ እዛ ሄደሽ አምጭለት ምናምን ተባልኩኝ ያኔ። ከዛ እኔ ጓደኛዬ ቤት እንደሄድኩኝ እኔ ታመም ያለው ልክ በቀደም እንዳደረገኝና ከዛ ውሰጂኝ እዛ ያለች የሆነች ቅድስት እናት ናት እሷ ጋር ይተሽኝ ሄጂ ልላት ነው ብለው ተማከሩ ከእህቴ ጋር ማለት ነው። እኔ አላቅም እንደዛ እንደተባባሉና ከዛ መጣውኝና አይ ብርሃን እንደዚህ እያሰብኩኝ ነው ነገ ልንሄድ ነው ምናምን ይዘሽኝ ትሄጃለሽ አለኝ። እዛ አካባቢ ደግሞ ታላቅ ወንድም አለኝና እኔ ለምን ወደዛ ሄዳለሁ የትራንስፖርት ወጪ ነው የምናወጣው ምናምን ብዬ እንደዛ ስለው አይ በቃ አንቺ ነው እንድትሄድ የምፈልገው። አይ እኔ አልሄድም እሱ ስላለ ስልክ አለ ደውለህ ተቀበለኝ ብለው ይዞ ይሄዳል ምናምን አልኩት። ምክንያቱም ምን ያሰብኩኝ የዛኔ የትራንስፖርት ወጪ ለምን እናወጣለን እዛ ወለው ወንድሜ ብዬ ስላሰብኩኝ ማለት ነው። ከዛ በነጋታው ጧት ሊሄድ አሁንማ አትሄጂም አለኝ። አልሄድም አልኩት። ከዛ በቃ አጉረመረመና ውስጤ ግን ያዝናል እምቢ ስላልኩት ብቻ ማለት ነው። ግን እምቢ ምልበት አላማ ደግሞ እዛ ያለው ወንድሜ እኔ ለምን እዛ ሄዳለሁ ነው። ከዛ ያጉረመረመ አይ የትራንስፖርት ግን አለው ያባ ምናምን ስለው ተበድሬ ይዣለሁ አለኝ። ከዛ ምንድነው
ወይ ለምን ትበደራለህ ብድር ቁጥር አይደለምና ስንት ብድር ነው የተበደርከው ልክ ስለው ከማን ጋር ነው ስለው ነገረኝና ወዲያውን የኔ ያግኒ አክሰንት ተቀየረና ብርሃን አትዘኝ ነው የተባልኩኝ አትዘኝ አባትሽ አንቺ ነይ አብረሽኝ ሂጂ ለራስሽ ነው ቢልሽ እምቢ ትለኛለች ብሎ ስላሰበ ተንኮል ስላሰበ ነው አባትሽ ግን በቅንነት እንደዚህ ስለተጠራጠርኩኝ አብረሽኝ ሂጂ ቢልሽ ኑሮ እንድትሄጂ ነው የምፈቅድልሽ ነበር እሱ ግን በተንኮል ስለመጣ በተንኮል ስለስከመጣ ድረስ አትሄጂም አባትሽ አንድ 70 ሳንቲም አትበደረም የሚሄደው ደግሞ ለራስሽ እንጂ ለራሱ አይደለም አስበለኝ ከዛ አለቅስኩኝ ከምር አለቅስኩኝና ለምን እንደዚህ ትላለህ አልኩት ካንቺ ጋር ያለ ያውቅ እንደሆነ ላመረጋገጥ ፈልጌ ነው አለ ከዛ ሄደሱ እሳቸው ያሉት ለአገልግሎት ነው በርግጥ ነበርዋት 4 የድግም መንፈሶች እነሱን እግዚአብሔር እንትን ላታል ግን አሁን ለአገልግሎት ነው የተጠራች ያለችው ብለው ላኩት ከዛ ወዲህ በቃ ፋሚሊም አረጋግጡ አሁን የትን ቢሄድ አይጨንቃቸውም አያስቡም ብዙ ማለት ነውና እኔ አሁን እንደዚህ አይነት ተንኮል አስቧል ብዬ አላሰብኩም ነበርና ለምን ስለው አንቺ ጋር ያለው የሚያውቅ እንደሆነ ላረጋግጥ ፈልጌ ነው እንጂ አው አልተበደርኩም የሚሄደውም ላንቺ ነው አለኝ በኋላ ላይ ማለት ነው ግን አሁን አንቺ ምን መሆን ነው የምትፈልጊው ወደፊት ለምሳሌ መንፈሳዊ ጥሪዎች ወደ አንቺ እየመጡ ነው አገልግሎት እያገለገልኩ ነው ብለሻል እና ያንቺ አላማስ ምንድነው የምትኖሪው ዓለም ላይ ነው ያው ዓለም ላይ የሚኖር ደግሞ የራሱ ፕሮግራም ይኖራል መንፈሳዊነትም ገዳም ላይ ገብቶ የሚኖር ደግሞ ዓለምን ትቶ ወደ ገዳም የገባበት ትልቁ ምክንያት ምን እንደሆነ ተረርቶ አውቆትን የሚገባ አንቺ በምን ላይ ነው ያለሽው ምንስ ነው የምትሆኚው የመጨረሻ ህይወትሽን በምን መቋጨት ነው የምትፈልጊው እኔ መሆን ፈልጌ ነበር አሁን እንዳልኩ ከዚህ በፊት የእግዚአብሔርን ፍቅር ምን እንደሆነ ያን ያህል አልረዳውም ነበር እንዳልኩ ምንም አላቅማት በተለምዶ ነው እንጂ ቤተክርስቲያን መመላለሰው የእግዚአብሔር ፍቅሩ ምን ድረስ እንደሆነ አላቅም ነበር አሁን ግን እያንዳንዱ ነገር ኢቭን 7 አመት ሁኜ እንዳልኩ 7 አመት ሁኜ የሰራዋትን ኃጢአቴ ሳይቀር ነው እዛ ጸበል ከገባው ቁጭ ብሎ ከውስጥ ይሄንን ሁሉ ኃጢአት ሰርተሻል ያለኝ ይሄንን ሁሉ ኃጢአት ሰርተሽ ግን እኔ ይቅር ብዬሻለሁ ስለዚህ ብዙም አትቀየም ግን አንድ ጊዜ ፈተና ሆኖ ሊመጣብሽ የሚችል ነገር ስለሚኖር ያንን ይቅር ያልኩሽ ኃጢአትሽን ያስታውሽ ሰዎችንም ይቅር በይ ቁጭ አርጎ ማለት ልክ እንደዛና አንድ ጊዜ በጣም ሳዝን ኢቭን በአገልግሎት ላይ ሲሰደብ ሳዝን ሳለቅስ ማለት ነው ያንን ለቅሶና ያንን ሀዘን ውስጥ እንዳይገባ አላቅም የሆነ ቃላትና አምጥቶ እንድስቅ ያደርገኛል ውስጤን እንዳይጎዳ ያደርጋል እንዳልኩ ብዙ ሶሻብል አይደለም ከሰዎች ጋር ብዙ ማልግባባምና በእንደዚህ አይነት ነገርም ራሴን እንዳልጎዳም ያደርገኛል እንዳላዝን ብዙ ማለት ነውና እኔ መሆን የምፈልገው የነበረ ከምር በቃ ዓለም በጣም ምንም እንደማትጠቅም ምንም እንደማትረባ አሳይቶኛል አምላኬ ምንም አሳደለችም ማለት እኛን ከተጠቀምንባት ልንኖርባት እንችላለን እየሰራን ዓለማዊና መንፈሳዊ ነገር ግን ስንቶች ናቸው በዛም ያልፉ በጣም ፈተና የሚበዛባት ዓለም ለእግዚአብሔር እንኳን ያልጠቀመችው ለኔ ልጠቅመኝ እንደማይችል አሳይቶኛል እግዚአብሔር አምላኩ እንኳን ያ ሁሉ መከራበኛ ምክንያት አግኝቷል ስለዚህ ለኔ ለብርሃን መከራ ከመከራም በላይ ነች እና ወደ ገዳም መግባት ነበር ፍላጎት የኔ ሐሳብ ማለት ነውና ያ ያልኩ ከአባትም ግን ምንድነው ያሉት እቺ ልጅ ለገዳም አልተፈጠረችም ነው ያሉት ለገዳም አልተፈጠረችም ግን መሄድ ትፈልጋለች ፍላጎት አላትና ወደዛ እንዳትሄድ ተከታተሏት ነው ያሏቸው እኔም ከምር እግዚአብሔር ቢያደርግልኝ እዛ ብሄድ ደስ ይለኛል ለብቻዬ ብኖር በጣም ናፍቆኛል ግን ለኔም አልተፈቀደልኝም እስከሆነ ጊዜ እንዳገለግለው ይፈልጋል ከዛ በኋላ ግን አግብቼ እንደምኖር ነው የነገረኝ እኔ ግን እሱ አልፈልግም ምክንያቱም ለልጅ ለአባት ለእናት ብለህ ሰውን መርዳት ያለብህን ነገር ሳትረዳ ታልፋለህ ለልጅ ብለህ ትሳሳለህ ለእናቴ ለአባቴ ብለህና ይህንን ነገር ማለፍ አልችልም እኔ ደግሞ
ምክንያቱም አሁን በርሜል ላይ እዚህ መታችሁ ገዳም መሆኑን ረስታችሁታል። ገዳም ላይ ማንጎም ፓፓይ ምናምንም ትበላላችሁ፣ ግን እዛ ተጠማቂዎች በቀን አንዴ መብላት አቅቷቸው ሚራቡ እያሉ ገዳም መሆኑን ትታችሁ አላማው እያደረጋችሁት ነው ተብያለሁ። በዛም ራሱ ምክንያቱም ፓፓይ አቮካዶ የምትበሉበት ጊዜ አይደለም። ለስጋችሁም ለነፍሳችሁም ድነት የምትሽባት ቦታ ነች። እንዴት እዚህ እቤታችሁ ያሉ ኮተት ይዛችሁ ትመጣላችሁ? ለተወሰነ ቀን እንጀራ በሽሮ ወይም ደግሞ ደረቅ በልታችሁ እነዛ መብላት ያቃታቸው ሰዎችን ብታካፍሏቸው በቀን 2-3 ትበላላችሁ ነው የተባልኩኝ። እንደዛ ሲያደርጉ አንቺ ሰዎች አይተሽ ነበር? አቮካዶ፣ ማንጎ፣ ፓፓያ ቦታው ላይ አይተሻል? አይቻለሁ። እንደውም እኔን የሆነች ልጅ ተከራክራ ሰጥታኛለችና ትንሽ እየበልቻለሁ። ከዛ ጣልኳት እና ሌላ ጊዜ ቦሚት አደረገኝ። እዛ ስወጣ ማንጓ ነው ቦሚት ያደረገኝ። ይሄሽ ብርሃን አየሽ ብርሃን ልጅ ይሄንን እኮ መሆን የለበትም ነበር። አንቺ የበላሽው አስተፋውሽ። እኔም በመጨረሻ ላይ ስመጣ በኃጢአት ላላችሁ ሰዎች እንደዚህ ነው የምተፋችሁ። ለኔን ልክ አልነበረም፣ ልትቀበያት አይገባም ነበር። እኔ ራሴ ገዝቼ አይደለም ልጠይቃቸው ሄጄ ነው የሰጡኝ ሰዎቹ። እናም 3 ነው እንደዚህ ድብልብል አድርጌ መጠጣት። ከዛ ጣልኳት፣ አስጠላኝና ጣልኳት። አልብሏትም ማንጓም ራሱና እንዴት ብዙ ሰዎች አሉ እዛ የተራቡ የታረዙ አሉ ብዙ ሰዎች። ለእነሱን ለምን አታካፍሏቸውም? እዚህ ቅዱስ ስፍራ መታችሁ መካፈል ካለመዳችሁ ዓለም ላይ ሆናችሁ አታካፍሉም። እና ቢያንስ በቀን አንዴ በልታችሁ 2 የምትበሉባት ነበር ለአንድ ሰው ብትሰጧቸው። እዛ ላይም ለአስተባባሪዎቹም ተመልክቻቸው እናንተ የምትበሉት ብዙ ነገር አላችሁ፣ እነሱ የሚያስሩ የሚፈቱት ግን ብዙ ጉልበት ያወጣሉ። በእርግጥ የሰማይ የሆነ ዋጋ ያገኛሉ። ነገር ግን እነሱ መብላትም መጠጣትም መልበስም ይሻሉ። እዚህ አገልግሎት ላይ ሆኖ ምንም ገቢ ያላቸውም እና ይህንን ገቢ ስለሌላቸው እነሱንስ ብትረዷቸው ምን ትሆናላችሁ ተባልኩኝ። እንደዚህ ብናደርግ ምን ይመስላል አልኩት። ባንቺ ቢሆን ነው ደስ የሚለው። ምክንያቱም እኛ እንደ ማህበር የምናደርገው አላለኝ፣ ግን እኛ አሁን ስንል የሆነ ነገር ፈልገን ምናምን ሊመስላቸው ይችላል ሰዎቹ እና ባንቺ ይሆን አለኝ። እኔ ምን ነገር አልችልም አልኩት። እኔ ምን ነገር ስለማልችል እሱ ካገዘኝ ደግሞ ምንድነው የሚመስለው ሰው እርኩስ መንፈስ ነው። እግዚአብሔር ሲያግዘኝ የራሴ እንዳልሆነ ያውቃሉ እና የሚያስብ ሰው እርኩስ መንፈስ ነው የሚመስለው። እሱ ነው እኔ ግራ አይገባኝ። እኔ ሳወራ በአፌ ሲከፈት የሚያወራው የእግዚአብሔር ቃል ሲሆን የሚያወራው እሱ ሲሆን የኔ የሚመስላቸውና መንፈስ ያለብኝ ይመስላችኋል እና ግራ አጋባለሁ። እኔ በራሴ አንደበት ብቻ የሱን ተብታባ ነኝ፣ ምንም ዲዳ ነኝ፣ ምንም መናገር አልችልም። እሱ ሲያግዘኝ ደግሞ ሌላ ነገር ያስቡና መርዳት ሊችሉ እየቻሉ ይሄ እርኩስ መንፈስ ነው ብሎ ላይረዱም ይችላሉ። ሰው ዝም አለ፣ እሱም እግዚአብሔርም ሊያግዘኝ አልቻለምና ያለውን ነገር ነገርኩት። እኔ እሺ አጠገቤ ላሉ ሰዎች እናገራለሁ፣ ግን እናንተ እዚህ መድረክ ላይ ተናገሩና እባክህ በቃ ቢያንስ የመጣንበት ዓላማ ለድህነት ነው፣ ለስጋም ለነፍስም ድህነት ስለሆነ ቢያንስ ለሌሎች ሰዎች መስጠት አልታደልንም። እዛ ላሉ ተጠማቂዎች ብዙ ችግረኞች አያለኝ በእርግጥ ማለት ነው። ግን ለነሱ እንኳን በአራተኛው ቀን አይ ቲንክ መሰለኝ ያንን ሀሳብ አመጡት። የተወሰነ ብር ተሰበሰበ፣ እንደዛ አለቀና ብቻ ግን እዚህ ላይ ምንድነው ለፈለኩኝ ባጭሩ ማለት ነው። እዛ ገዳም ስንሄድ ሁላችን ምግብ ብቻ ሳይሆን እዛ ልብስ የሚያጣለ ባይኔም ያየሁት ነገር አለ። እንደውም እኔ ገዳም ስንሄድ ያው በቃ እዚህ ያለው የዓለማዊ ነገራችንን ትተን እንሄድና ስንሄድም ይዘነው የምንሄድ ነገር ለስጋችን ብቻ ሳይሆን ለነፍሳችን የሚሆን ነገር ይዘን እንሄድ። ምክንያቱም እኔ ሻንጣ ላይ ብዙ ልብሶች አሉ። በእርግጥ ምንም እንኳን በዚች ልብስ ህይወቴ ቢነሳም አሁን ብዙ ቀሚሶች አሉ መስጠትም እፈልጋለሁ። ግን በአጋጣሚ ነው የሆነ ጊዜ አንዳንድ ጊዜም እግዚአብሔር ተሰጪውና ተሰጪ እንዲያገናኝህም መጸለይም አለብንና ሴምሲ ሚካኤል በሄድኩበት ጊዜ የተቀዳደደ ልብስ የለበሰች ልጅ አየሁኝና ከዛ አዘንኩኝ፣ አለቀስኩኝ። ሳለቅስ ለምን ታለቅሻለሽ የሚል ድምጽ ከውስጤ ይመጣል። ልጅቷ እኮ ልብስ አጣለች ምናምን ስለው አይ አላጣችም እንዳይለኝ ሳላይ ማላም እንደሆነ አረጋግጧል። አይ ችግር የለውም ዛሬ አትዘኝ ነገ ይዘሽላት ትመጫለሽ ተብዬ ያንን ልብስ ይዤላት እንደሄድኩኝ ምንድነው አለች። ልብስ ነው ስላት ይዘሽ ሆይች አለች። እና አሁን እንደዚህ አይነት ሰዎችም አሉ
ልብስ ከሆነ ይዘሽ ወጃለች ይዤ ለሌላ ሰው ሰጠሁት እና እንደዚህ አይነት ሰዎችም አሉ። በእርግጥም ልብስ አጥተው ልብስ በሰጠኝ ብሎ የሚመኙ ሰዎችም አሉና ወደዛ ወደ በርሚል ስንሄድ ሁሌ ማለት ነው ስጋችን እዚህ ይሁን በቃ ስጋችን ስንመጣ እዚህ እንመግባታለን። የሚያስፈልገን የነፍስ ድህነት ነው እና ለነፍሳችን እያሰብን ይዘነው የምንሄድ ምግብ እንኳን ለብቻችን አንብላ፣ ለሌለው እያካፈልን ልብስም ካለን አሉዛ በጣም ብዙ ችግረኞችና ለነሱ ይሆናል ብለን ሴትም ለሴት የሚሆን ቢጃማ ናቸው የሚፈልጉ በብዛት እዛ ያሉ ሰዎች ቢጃማ ነው ሲጠይቁ ነው የነበረ። ወንዶችም ቁምጣዎች ምናምን ነገሮች ይፈልጋሉና ስንጠቀም ያን የተጠቅመንም እንኳን ጥለንላቸው ብንመጣ ባይነኝ እንደኔ ማለት ነውና ባጭሩ እንደዛ ነው የተባልኩኝ። በቃ እዚህ መታችሁ ሁሉም ነገር ትበላላችሁ፣ ግን ያንን ትታችሁ ሽምብራ ወይም ደግሞ የሆነ ነገር በልታችሁ ነፍሳችሁ ድና ብትሄድ ጥሩ ነበር። ግን እውነት ይሄን ልምራችሁ ትፈልጊያለሽ ወይ የተባልኩኝ። እንዴት ልማራችሁ ስጋችሁን ተሸክማችሁ መጡ የዚህ ስጋችሁን ፍቃድ እየሰራችሁ ነው እና እንደዛ ተባልኩኝ ማለት ነው። እንግዲህ አንቺ ጉዞ ሄድሽው መነሻውን ሚያዝያ 10 አድርጎ መመለሻውን ሚያዝያ 18 ባደረገው ጉዞ ነው። ይህ ጉዞ ደግሞ አገራችን ላይ በተከሰተው እንዳጠቃላይ ዓለም ላይ በተከሰተው የነዳጅ እጥረት አጋጣሚ የተወሰኑ ሰዎች በተጋነነ ትርፍ አይደለም በትርፍ በሚባል ደረጃ ተጭነው የሄዱ ሰዎች ነበሩና ምቾት አልተመቸንም፣ ወንበር አላገኘንም፣ በህመማችን ላይ ሌላ ህመም ተጨምሮብን ነው የተጓዝን የሚሉ ኮምፕሌኖች ነበሩና ያንን አንቺም ደርሶሻል? በትርፍ ነው ሄርሽው ወይስ ወንበር አግኝተሽ ነው ሄርሽው? በጉዞ ላይ የታዘብሽው ነገር ምንድነው? እውነት ለድህነት የሚሄድ ሰው ምንድነው ከራሱ ማድረግ ያለበት? ከዚህ በላይስ የሚከፈል መስዋዕትነት የለም ወይ? እንደው ጉዞ ላይ ስለነበርሽበት እስቲ አንቺ ወቀሳም ካለ መወቀስ ያለበትን አካል እኛም ከሆነን ውቀሽን እስቲ በዚሁ አጋጣሚ ያው መነገር ያለበት እውነት ስለሆነ ለከና መነገር ያለበት እውነት ነው። ግን ማንንም ደግሞ ለማንንም መውቀስ ያለበትን ብዬ አስባለሁ። ምክንያቱም ሁላችን ጎዶሎች ነን። እኔ ላንተ ልወቅስ አልችልም፣ አንተም ለኔ ልትወቅሰኝ አትችልም። ምክንያቱም ከእግዚአብሔር ውጭ ማንንም ለማንም ሊወቅስም ሊፈርድም አይገባምና እኔ ፍላጎትም ምናምን ስለነበረኝ ከምር መሬት ላይ ቁጭ ብዬ ቢሄድ አልጠላም ነበረ። ግን አጋጣሚ ሆኖ ወንበር አግኝቻለሁኝ። ግን የሆነ ልጅ ገና ባህር ዳር እንደገባ ልንወጣ እንደጀመርን ጉዞ እንትን ተባለ ማለት ወንበር የለም ምናምን ተባለና ብዙ ስድቦችን ሰደበን። ለሱም አልፈረድኩም፣ ወደ አይደለም ብዬ ነው። ምክንያቱም አንተ ልትድን ትልቅ አምላክን እግዚአብሔርን የሱን ድንቅ ስራ ለማየት ይሄድክ መሳደብ እንጃ በጤንነት ነው ብዬ አላስብም። ምክንያቱም ሰው አሁን ቢሰበኝም ራሱ በኋላ ላይ እንደሚጸጽተው አውቃለሁና ብዙ ነገሮችን ደስ የማይሉ ቃላቶችን ተናግረዋል ሰምቻለሁ። እኔም ራሱ ለሱ በዛን ሰዓት ተው ብሎ ምን እንደሚለኝ የታወቀ ነው። ያሉትንም ተብሏል፣ አሽቃባጭ ምናምንም ተብሏል። ግን ያንን ልጅ በኋላ ላይ ጸጽቶታል እንጂ ሌቦች ምናምን ብለዋል። ግን ጸጽቶት በኋላ ላይ እኔ እኮ ጠጥቼ ሰክሬያለሁኝ፣ ነገር ግን ልድን ነው የሄድኩኝ፣ እናንተ ግን እንደዚህ እንዴት ታደርጋላችሁ? እና ያኔ ማድረግ የፈለኩኝ እና እዚህ ቁጭ እላለሁ ነበር ያስኩኝ። እና የሆነ ልጅ ቀድሞኝ እንደዛ አለው። ማነህ አንተ? እሱንም ሲሰድበው ዝም አልኩኝ፣ ቁጭ አልኩኝ። አንተ አሽቃባጭ፣ እኔ እንዴት ነው ያንተ ቁጭ አልክበት ወንበር አስነስቼ እኔ ቁጭ ምናምን አለና ከዛ ወደፊት ላይ የሆነ ወንበር ያልሆነ እንደዚህ ዝም ብሎ ነው ቴብል የሚመስል ነገር አለ አይደለ? ከጋቢ ነው ጀርባ አካባቢ እዛ ወሰዱትና እዛ ታኝቶ ምናምን ሄደ። ስንመለስ እንኳን ጸባይ አስተካክሎ ነው የመጣን ልጅ አይቻለሁ። ግን ራሱ ቅዱስ ጊዮርጊስ ነው ያስተካከለ። አዎ፣ ስለዚህ ያንን ሰው አትፍሩድበት። ግን ምንድነው የሚል ነገር አለ። አንዳንድ ነገር አሁን መመንም ማወቅ ያለበት ነገር ማለት ነው ከሰው ፍጹምነት እንጠብቃለን። እኔ አሁን እንደዚህ ብዬ ሳወራ ተራ የሆነ ስህተቶችን እየሰራው ነው ማልፎ አሁንም ድረስ ነገንም ከነገ ወዲያም እዛ ያንን ስህተት ሰራለሁኝና ሰው ነኝ፣ ስጋ ለባሽ ነኝ። ስለዚህ እውነት ግን ለምንሄደው ለምቾት ነው ወይስ ለድህነት ነው? እኔ የማስበው ምቾት ከፈለግን እኮ አዲስ አበባ አለ ምቾትም ዓለም ብዬ አላስብም። በትክክለኛ ትርጉሙ ከሆነ ምቾት አላቅም እንጂ ዓለም ላይ ተመችቶት የሚኖር ሰው አለ ብዬ አላስብም። ምናልባት ብር እንኳን ቢያገኝ ጤና ያጣልና ምቾት ከሆነ እዚህ አዲስ አበባ ነው ያለው ምቾት። አንተ ደግሞ ሰው ነህ፣ እኔም ሰው ነኝ። ስለዚህ
ሁላችንም ያንን ርኩስ መንፈስ እየመጣ እንደውም ትግስት በነበርም ትግስታችን አሟጠን እንድንሳደብም ሊያደርገኝ ይችላል። ሰውን ልንፈተን እንችላልና እንደኔ ማለት ሰው ነው ይሳሳታል። እነሱ ደግሞ ምንም ሊያርጉ አልችልም። አሁን የሚችሉትን ነገር ነው ያደርጉኝ። እንደውም አሁን መምህር ዮሐንስ ነው መሰለኝ እሱ ትንሽ ኩርስ አለች አይደለ በክሬ ተሰራችሁ እዛ ቁጭ ብሎ እኛ ወንበር ላይ ቁጭ ብለን የመጣ ነው ያደረጉን ማድረግ ያለብን እሱ ነው። ምክንያቱም ቅዱሳን እነሱ እንደ ሻማ እየቀለጡ ነው ለኛ ብርሃን የሚሆን አይደለ። እሱ የተመቻቸው ወንበር ላይ ቁጭ ሳይል እኛ የተመቻቸው ወንበር ላይ ቁጭ ብለን አንዳንድ ጊዜ ቆሞ ከበሩ መከፈቻ መግቢያ ላይ አንዳንድ ጊዜ ደግሞ ያልኩ ኩርስ ላይ ለቂጥም ተዘዝታለች እዛ ቁጭ እያለ ነው የመጣው። ኢቭን እነ ዮናስም እንዲሁ ቆመው ምናምን ቁጭ ብሎ አላዩሃቸውም። ስለዚህ እነሱም እኮ ሰው ናቸው ይደክማቸዋል ብለን አለማሰባችን እኔ የነሱ ስህተት ነው ብዬ አላስብም። ምክንያቱም አእምሯችን ምንድነው የሚያየው ኔጌቲቭ ነገር ብቻ ነው የሚመለከተው። ጥሩን ነገር እኔስ ብሆን በእነሱ ቦታ ምን አረጋለሁ ብለን አናስብም። አሁን የኛ ኃጢያት በሌላ ሰው ሆኖ ስናየው በጣም ከባድ ነው ይመስላል። እኛ ላይ ሲሆን ግን ኢሚንትናትን የምትመስላቸውና እንደዚህ አይነት ነገሮችን አይቻለሁ። ግን እንደኔ ግን ለኔ ግን ጥሩ ነው። ምክንያቱም አልጋ ባልጋ የሚባል ጉዞ የለም አይደለም። ያንን ሁላ ወጣውረድ ወርደክ እዚህም ራሱ ቤትም ራሱ አልጋ ባልጋ የሚባል ነገር የለም። ሁሉም ጋር እግዚአብሔር አለ። ማንንም ጋር ባናማርጥ ያው ቀድምም ብለኝም ነበር ምን መሆን ትፈልጋለሽ ብለኝ ነበርና እኔ መሆን የምፈልገው ያልኩት ዓለም መኖር ነበርና ግን ፍቃዱ እሱ አልሆነም። ግን አንድ ህልም አለኝ፣ ሁለት ህልሞች አሉኝ። አንዱን ያልኩት በሱስ አዲክትድ የሆኑ ወጣቶችን ማገዝን ነው። ሁለተኛውን ግን ይህንን ድንቅ ነገር ላደረገልኝ አምላክ በአንዲት መዝሙር አምላኬን ማመስገን ፈልጋለሁኝና ህልሜ ዘማሪ መሆን ነው። እስካሁን በቆይሽባቸው ጊዜያቶች ስለ ክፉ መንፈስ አሰራር የነ መምህር ግርማን የነ መምህር ተስፋዬን ትምህርት ተከታተያለሽ? አዎ እንደውም እነሱም ጋር መምህር ግርማ ጋር እንደውም ብዙ ረጅም ጊዜ ተጠብቅ ነበር እሳቸው ጋር ለመሄድ። እንደውም እንደመጣሁኝም ትሄጃለሽ እሳቸው ጋር በጣም ድንቅ አባት ናቸው ምናምን ተብዬ ዛለች ጓደኛዬ እሳቸው ጋር ሄደሽ ያንቺ መንፈስ ካልጮኸ እርግጠኛ የእግዚአብሔር መንፈስ እንደሆነ አረጋግጣለሁ ብለኝ ቃል ገብቻለሁ ነበር። ደግሞ ሁለት ጊዜ ሄጃለሁ ሰሚት ላይና ማጋ ሄደሽ ነው የሚጮህ መምህር ግርማ ጋር። እሺ እና ፋኑኤል ቅዱስ ፋኑኤል ጋር ሄጄ ነበር በሆሳና ላይ በነበረ እንትናቸው። ግን እዛ በሄድኩበት አጋጣሚ ዝም ብዬ ጥጌን ይዤ ቁጭ ብዬ ነበርና ከዛ ዝም ያለውኝ እቺ መጽሐፍም ክላስ ለገባ ነው ይዣታለሁኝና ከዛ ሰውነቴን አቃጠለኝና እሳቸው ጋር እንዲሄድ አደረገኝና ባካችሁ ያናገረኝ የሚያውኝ ያኔ ይሄንን ምስለ ስዕል ለመምህር ተስፋዬ ጉርጋ ከጄ ቁጭ አልኩኝ። እቺ ምስለ ስዕል ልክ እንዳልሆነች እኔ አይደለሁም ግን ያደረገኝ እንደዛ ነው። አንተ ጋር አይቻታለሁኝ አይቻዋለሁ ደግሞ የሆነች ወጣት ከሱሪ ወደ ቀሚስ ስትመለስ ምስክርነት ሲሰጥ አይቻታለሁ። እቺ ምስል ራሷና አንተ ጋር ማለችና እያት እስከምናምን አስባለኝ። ግልጥ አድርጌ ቁጭ ብዬ እግሩ ላይ ወንበር ላይ ቁጭ ብለ ነበርና ከምንድነው ያስባለኝ እባካችሁ በተሰማ ጥሩ ነበር ካልሰማችኋት ግን ምንም ላርጋችሁ አልችልም ግን ጫማችሁ ይዛችሁ ወደ መቅደስ አትግቡ እያስባለኝ ሙሉ ቤተክርስቲያኑን ዙሬ ከዛ ጫማዬንም ሩቅ ቦታ ላይ አርጌው ነበርና በቃ ጠፍቷል ተሰርቋል ብዬ ተስፋ ቆርጬ ወደ እግሬም ለመምጣት ሳስብ አታስቢ ጫማሽ አለ ሰዎችን ስለረጋገጡት ነው እንጂ ጠብቂ ተባልኩኝ። ስጠብቅ ጫማዬን አገኘሁ። ጫማዬን ለብሼ ወደ ሚካኤል መጣሁኝና እከታተላለሁኝ የርኩስ መንፈስን አሰራሩን። ግን ከዚህ በላይ እኔ መምህር ግርማም መምህር ተስፋዬም ከሚያውቁት በላይ እግዚአብሔር ያውቀዋል እንጂ ርኩስ መንፈስ በምንም ነገር ሊገባ ይችላል። አስመስሎ መኖር እንደሚችልም እረዳለሁኝ። እኔም ለዛ ነው ማለት ሊሆን ይችላል ወይ ብዬ በቃ በርሚል ጊዮርጊስ መሄድ ያለብኝ ብዬ ለማረጋገጥም ድንቅ ስራን ለማየት ነው። እግዚአብሔር ይቅርማል። ምክንያቱም እኔም ሰው ነኝ ይጠራጠራለሁ። እንደዚህ አይነት ነገር ማይቼም አላቅም እንግዳ ነገር ነው ለኔ። ስለዚህ በቻልኩኝ መጠን ያው ያነሱን ስብከትን እከታተላለሁኝ። ግን ብቻ እውነቱን እንደምግዝ የሚገልጥልህ እግዚአብሔር ነው። እውነቱን የሚገልጥልህ እሱ ነው። በመከታተልሽ ምን ተጠቀምሽ? መምህር ግርማ ነው የምከታተለው። ያው የተጠቀምኩትም ነገር አንዱን ምንድነው መሰለህ ያው ከሳቸው የተማርኩት ነገር ማለት ነው
ከትምህርታቸውም ከምኑም ከእንትኑም ማለት ነው። ምንም ነገር ሰውነታችንን ካስለመነው የሰገድን ቆይተን መሀል ላይ ካቋረጥ ነው በዛ ልክ ያንን ርኩስ መንፈስ ጥፉ ነው ውስጣችን እንደሚገባና ስግደቱም ምስጋናውም ምንም ነገር ሁሌ ዴይሊ አለመቋረጥ ያንን ርኩስ መንፈስ እኛ ጋር እንዳይጠጋ ማድረግ እንዳለብን እኔ ተረዳሁኝ። እንደ አጠቃላይ እኔ ያላነሳሁት አንቺ መናገር የምትፈልጊው ለምእመኑ ማስተላለፍ የምትፈልጊው ጠቃሚ መልእክት ካለፍሽበት የህይወት ታሪክና ተሞክሮ አሁን እስካለሽበት ያሉ ነገሮችን በደንብ አድርገን ሰፊ ሰዓት ወስደን ተነጋግረናል። ግን ለህዝቡ መዳን ለሚፈልገው ህዝብ ራሱን እንዴት ማስተካከል አለበት? ያንቺ መልእክት ምንድነው? የመጨረሻው መልእክትሽ? እኔ ራሴን ያስተካከለኝ እግዚአብሔር ነው። ምናልባት ምን አርግሽ ነው ልትለኝ ከቻልክ ምንም አላደረኩም። ግን ለኃጢአቴ ግን ሁሉ ጊዜ አለቅስ ነበር። ምናልባት እሷን አይቶ ይሆን እንደ የማረኝ ነው ምለውና ሁሉ ጊዜ ሰው ማለት ሰውን ያደረገውን ሳይሆን ማየት ያለበት እግዚአብሔር ለኛ ሲል ያደረሰበትን መከራ። ምክንያቱም እግዚአብሔር እኮ ድንግል ማርያም አንዲት ንጹህ እናት አለችው እሷን ይዞ መኖር የሚችል ነበር። ግን ለኛ ምክንያት ብሎ ለኛ ምክንያት ድነት ብሎ ከሷ ጋር ሰው ሆኖ ያ ሁሉ መከራ አግኝቶ ለኛ ምክንያት ድነት ሆኗልና ሰዎችን ወርድ ከሰው ምንም ላንጠብቅ እንችላለን። ምክንያቱም ጎደሎች ነንና ከሰዎች ጋር መጥፎ ነገር ስናይ የእግዚአብሔርን የመስቀሉን ነገር እናስብ ነው የምለው። እሱ ለኛ ሲል የተቸነከረውን እሱ ለኛ ሲል መስቀል የተሸከመውን ያገኘውን መከራ ያገኘውን ሁሉ ነገር ስለኛ ብሎ ያገኘውን እሱን እናስብና የዛ ሰው መጥፎ ነገር እንርሳው ባይነኝ። እናም ከሆነ አባቶችም ስል እግዚአብሔር ጸጸትን ይፈልጋል፣ እንባን ይፈልጋል፣ ንስሐን ይፈልጋልና ለሁሉም መነሻ መጀመሪያው ደግሞ ንስሐ መጀመሪያ ስትጸጸታለህ። ስትጸጸት ነው ንስሐ መገባና ሁሉ ጊዜ ኃጢአት እንሰራለን። ኃጢአት ከደጃችን ወጥቶ አያውቅም። መጀመሪያ ማድረግ ያለብን እንጸጸት ነው። ተጸጽተን ደግሞ ንስሐ እንግባና የእግዚአብሔርን ድንቅ ሱራን እያየን ከዛ ከወጣንበት የኃጢአት መንገድ እንደንመለስ የእግዚአብሔርን ቸርነት እየተመለከትን የእግዚአብሔርን መንግስትን እያሰብን እሱን እንጠብቀው ነው ማለት። ዛሬ እንግዲህ ስለነበርሽ ከልብ አመሰግናለሁ። እግዚአብሔር አምላክ እንግዲህ ወዳለፍሽበት ነገር እንዳትመለሺ ባለሽበት ጸንተሽ ወደፊት መጨረሻሽ እንዲያሳምርልሽ በዚሁ አጋጣሚ መልካም ምኞቴን ገልጽልሻለሁ። በሌላ ቪዲዮ ደግሞ ያሰብሽው ተሳክቶ በዝማሬ ሲዲ በመንፈሳዊ አገልግሎት ጠንክረሽ ሌላ ጊዜ እንገናኛለን ብዬ አስባለሁ። ስለነበረን ቆይታ በድጋሚ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ወንድሜ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከእህታችን ከወይዘሪት መብራት ጋር የነበረን ቆይታ ይሄን ይመስል ነበረ። በቆይታችን ከልጅነት ከውልደቷ እስካሁን እስካለችበት ድረስ በህይወቷ ያሳለፈቻቸውን ዓለማዊና መንፈሳዊ ነገሮችን በማገናኘት በደንብ አድርጋ አስረድታናለች፣ ገልጻልናለች። ብዙዎቻችሁ እንደተማራችሁበት እንደተጠቀማችሁበት ተስፋ አደርጋለሁ። ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር መነሻውን ግንቦት 9 መመለሻውን ግንቦት 18 አድርጎ በኢትዮጵያ አቆጣጠር በፈረንጆች አቆጣጠር ደግሞ መነሻ ሜ 17 መመለሻ ሜ 26 በሚኖረን የጉዞ ፕሮግራም ላይ ሁላችሁም ቀድማችሁ በመመዝገብ ከኛ ጋር እንድትጓዙ የዚህ ዓመት የ2018 የመጨረሻ የጉዞ ፕሮግራማችን ስለሆነ መንገዱ ዝናብ ሲዘንብ ስለማያስኬር ጭቃ ስለሚሆን ቀጣይ ዓመት እግዚአብሔር ቢወድና ቢፈቅድ እኛም ብንኖርና ብንደርስ 2019 ከህዳር ወር በኋላ ነው ጉዞ ሊኖር የሚችለው። ስለዚህ ይህንን አጋጣሚ ተጠቅማችሁ ሁላችሁም በዚህ የመጨረሻ ጉዞ የበረከቱ ተካፋይ እንድትሆኑ በቅዱስ ጊዮርጊስ መንፈሳዊ መልእክታችንን እናስተላልፋለን። ስለነበረን ቆይታ ስለማይነገር ስጦታው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።